ይሁን በክርስትና አስተምህሮ እግዚአብሔር አብ ስለ እግዚአብሔር ወልድ አምላክነት ይናገራልና ስለ አምላክነትና ስለ መሲህነት ምን አገናኘው? ሀሎ ስለ አምላክነትና ስለ መሲህነት ምን አገናኘው? ሁለቱ ተቃራኒ ነገራቶች ናቸው። ሁለቱን ለማመሳሰል የሄድክበት መንገድ ስህተት ነው። ይሄን አላመኑም ነበር እነሱ። የእርሱ ተማሪዎች ግን እነ ጴጥሮስ እንዳመኑ አይተሃል። ይሄ ግን ስጋ ሳይሆን የገለጠልህ መንፈስ ነው እያለ ተናገረው። አንተ ክርስቶስ ነህ ባለው ጊዜ በቃ ማመን ማለት ክርስቶስነቱን ማመን ማለት ነው እንጂ አምላክነትን አይደለም። አይሁዶች ይህን ስለካዱት በእኔ እመኑ እመኑ እያለ ደጋግሞ ክርስቶስ የሚናገረው ክርስቶስ መሆኔን እመኑ ነው። ገብቶሃል አይደለ? ይሄ ነው ዮሐንስ መልእክቱ ላይ ምን ይላል? ኢየሱስ ግን ክርስቶስ መሆኑን የሚያምን ከእግዚአብሔር ነው ይላል አይደል? ክርስቶስነቱን የማያምን ግን ከእግዚአብሔር አይደለም ይላል። ማመን ሲባል በኢየሱስ ክርስቶስነቱን ወይም መሲህነቱን የተቀባ ተብሎ የተገለጸው በነቢያት የተነገረለት ክርስቶስ እንደሚመጣ እርሱ መሆኑን ለማስረዳት እንጂ አምላክነቱን አይደለም። በፍጹም የትኛውን ቦታ ላይ ክርስቶስ እኔ አምላክ መሆኔን እመኑ ያለበት ቦታ የለም። ክርስቶስ መሆኑን ግን እንዲያምኑ ጥሪ አድርጎላቸዋል ሰዎች። በዚህም ነው አይሁዶች ሲፈልጉ የነበረው ይሄን ነበር። በያዙት ጊዜ እንደ መጽሐፋችሁ ለፍርድ በቀረበ ጊዜ መጨረሻ ላይ ለምን ተሸውደናለህ? እስከ መቼ ነው የምትደብቀን? ክርስቶስ የተባልከው አንተን አይደለህም ንገረን ይሉት ነበር። አንተ መሲህ ነህ ወይ ይሉት ነበር። በቃ መሲህነቱን ነበር ማወቅ የሚፈልጉት። ብነግራቸውም አታምኑኝም እያለ ይነግራቸዋል። ስለዚህ እመኑኝ ስላቸው የነበረው ክርስቶስነቱን መሲህነቱን እንጂ አምላክነቱን አይደለም። ክርስቶስ መሲህ የሚለው ባህሪ ደግሞ ለእርሱ ብቻ ሳይሆን ላለፉት ለነበሩ ነቢያት ሁሉ የተገለጸ ባህሪና መገለጫ ነው። የተቀባ ማለት ነው፣ የተመረጠ ማለት ነው። ያደረገው እዙ እንደዛ ከሆነ እኔና አብም በእኔ እንዳለ እኔም በአብ አለው ሲልሽ እሱ እንዴት ነው እንዴት ሊቻለ? መልካም በእኔ የሚሰራው አብ እያለ ይናገራል። አብ በእርሱ በኩል የሚሰራው ስራ አለ። አንደኛ ድንቅ የሚሰራቸው ተአምራቶች፣ ሁለተኛ ደግሞ የሚናገራቸው ትምህርቶች ከአብ ስለሆኑ ያን ነው በእኔ ማነው አብ እንዳለ እያለ እየተናገረ ያለው ኢየሱስ ክርስቶስ ይወታል። በእርሱ በኩል የሚሰራቸው ድንቅ ተአምራቶች አሉ። እኔን እንኳን ባታምኑኝ ይላቸዋል። በእኔ በኩል የሚሰራውን አብን ልታምኑት ይገባል ይላቸዋል። በእርሱ በኩል የሚሰራው ያን ስራ አይተው እንዲያምኑት እንዲቀበሉት ጥሪ ያደርጋል ክርስቶስ። ስለዚህ በእኔ እንዳለ ሲል የአብ ስራዎችና የአብ ትምህርቶች በእርሱ በኩል ስላሉ ያን እያመላከተ እንጂ ኢየሱስ ክርስቶስ በእኔ ውስጥ መለኮት አለ እያለ እየተናገረ አይደለም። ሌላ ነገር የሚገባው ነው። ላሳይህ ከፈልክ መጽሐፉ ላይ እንደዛ እያለ ነው ክርስቶስ የነገራቸው። እንደሱ አይደለም። አሁን ይኸውልህ እሱ ልጅ እንዳከበረክ አንተም ልጅን አክብረው የሚልበት አለ። እሱ ችግር የለውም፣ መከበር አለበት እኮ ክርስቶስ። ማን ነው አይከበርም ያለው? የተከበረ አሁን ከትምህርት አንግል ስላያችሁት ነው። እሱ ምን መሰለህ አምላክ ነው ራሱ ነው ይሄን ያለው። አሁን የተናገርኩትን ያለው ራሱ ነው። ላሳየህ ወይ ያልኩህ ነው። እሺ አሁን ጌታ ተብሏል። አሁን አይደል ኢየሱስ ክርስቶስ እንዲህ ጌታ ሊባል ይችላል። ሌሎችም እነ አብርሃም እነ ሙሴ ሁላቸውም ጌታ ተብለዋል። ብርቅ አይደለም። ለሱ ብቻ ነጥረው የሚነግሯቸው እርሱን አምላክ ሊያደርጉላቸው ፈልገው ነው። ሲቀጥል ጌትነት በመጽሐፍ ቅዱስ ላይ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ። ሁለተኛ ደግሞ የክብር የሹመት ጌትነት አለ። ያም በመደረግ የሚገኝ የሆነ የጌትነት አይነት ነው። መለኮታዊ ጌትነት በመደረግ ይገኛል አይገኝም? ከነአን አይገኝም አይደል? የክርስቶስ ጌትነት ግን በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው ይላል መጽሐፍ ቅዱስ። አምላክ ቢሆን ጌትነቱ መለኮታዊ ቢሆን ኖሮ ጌታ ተደረገ አይባልም። ገብተዋል አይደል? ጌታ ተደረገ አይባልም በፍጹም። እና ይህ ነው መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። አይደል? ጌታ ተደርጎ ነው። ታዲያ ከእርሱ በፊት ጌታ ያደረጋቸው አካሎች አሉ ወይ እግዚአብሔር ከተባለ አሉ። ለምሳሌ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ምን ይላል? እግዚአብሔር ዮሴፍን ጌታ አደረገው ይላል። ኢየሱስንም በጊዜው እግዚአብሔር ኢየሱስን ጌታ አደረገው ይላል። አየህ፣ ጌትነታቸው በመደረግ የተገኘ ጌትነት ነው። ይህ የሹመት ጌትነት በሕዝቦቻቸው ላይ
መሾማቸውንና ስልጣን መሰጠታቸውን የሚገልጽ ነው። ይሄ ነው። አይ እንደዛ ከሆነ እሺ፣ ነቢያቶች ጌታ የሚባሉ ከሆነ እሺ፣ እነ መሐመድ ለምን ምን አልከኝ? ይሰማል? ይሰማል፣ ትንሽ ይቆራርጣል። ምን ልልክ ፈልጌ ነው፣ ቁርአን ላይ ነቢያቶች እሺ ለምን ጌታ አልተባሉም? እንደዚህ ከሆነ እነ መሐመድ ለምን ጌታ ይማንተው አልተጠሩ? ላሳየህ ከፈለክ ተብሏል። ግን ይኸውልህ ነብዩ ሰለላሁ ዐለይሂ ወሰለም ለዚያም ለእስራኤል ምናምን እንዳይመስልህ የአደም ልጆች ሁሉ ጌታ ነው የተባሉት። ግን ጌታ ማለት አለቃ ማለት ነው፣ ሹመት ማለት ነው። ላሳየህ ነብዩ ሰለላሁ ዐለይሂ ወሰለም አለ ሰይድ ወለደ አደም ይላሉ። እኔ የአዳም ልጆች ሁሉ ጌታ ነኝ ብለው ተናግረዋል። ግን እኛ ጌታ የሚለውን መለኮታዊ ጌትነት ብቻ ነው ብለን ላሳየህ እንደሱ ያለው እሱ ይሄ አሁን የሚያሳምን ነገር ነው እኮ። ላሳየህ ወይ የጠየቀውን አሎ አሳየኝ፣ ማሳየት እንደርሳቸው አሳየኝ። ለምን አልተባሉም ስላልክ እንደተባሉ ላሳየህ። የሕያ ጌታ ተብለዋል፣ ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ጌታ ተብለዋል። ግን ይሄ ጌትነት እኛ ሙስሊሞች መለኮታዊ ጌትነት ሳይሆን የስልጣን ጌትነት ነው ብለን ነው ምናምን እንጂ ይህን ቃሉን ከፈለጋችሁ እናሳይቻለን። ጌታ መባል ብርቅ አይደለም። ጌታ ስለተባለ ኢየሱስ አምላክ ነው ያሏቸው እንደሱ አሁን በእንደሱ አይደለም ማመን ያለብህ። እሱ በሶስትና በሁለት አንግል ነው ማየት ያለባችሁ። ስልክ እኔና አብ አንድ ነን አለ። ሲቀጥል ደግሞ ኢየሱስ ክርስቶስ የአላህ መልእክተኛ ነው ተባለ። እሱ ሄሎ እየሰማህ ነው? ከን ምን ይላል እዚህ ጋር አንብበው። እሺ ጌታ ነኝ እያነበብኩልህ ነው። እኔ የአዳም ልጆች ጌታ ነኝ አሉ። አየህ፣ የሰው ዘር ሁሉ ጌታ መባላችን ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጌታ ማለት ግን የሰው ልጆች ሁሉ አለቃና መሪ ማለት ነው። ገብቶሃል አይደል? የአለቅነት ጌትነት እንጂ የመለኮታዊ ጌትነት አይደለም። በሌላኛው ሐዲስ ላይ ምን ይላል? ያው አለቅነት ነው። ይታያል። እኔ የአዳም ልጆች አለቃ ነኝ ማለት ነው። የአዳም ልጆች ሁሉ ዋናና አለቃ ስለሆኑ ነብዩ ሰለላሁ ዐለይሂ ወሰለም ጌታ ተብለዋል ወይ? ተብለዋል። ኢየሱስ ክርስቶስ ግን ለእስራኤል ወገን ብቻ ነው። እርሳቸው ግን እጥፍ ናቸው ከእርሱ። እኛ እንዲህ አይነት ቃላት እየለቃቀምን አምላክ እናድርጋቸው ብንል ከክርስቶስ በላይ ጌታ የሚያደርጋቸው አምላክነትን የሚያሰኛቸው እንደነካሄድ ነፍ ጥቅሶች አሉ። ይኸውልህ እሱ ምን መሰለህ፣ አሁን የትኛውም ነብይ ማለት ነው እኔና አብ ወይም ደግሞ እኔና አምላክ አንድ ነን ሊል አይችልም። አሁን ጌታ ተባለ፣ አንተ በዛኛው ቀየርከው አይደል? እኔና አብ ወይም ደግሞ ልጅን አክብረው እኔም በአብ እንዳለው አብን በእኔ አለ አይልም። ገብቷል? አምላክ ባይሆን ሲቀጥል ደግሞ የሲኦልና የገነት ቁልፍ አይኖረውም ወይ ተብሎ ከነአን አንዳንድን ጥቅስ ቆይ አሁን ጌታ ቢለውን ተረዳህ አይደለ? ነቢዩ መሐመድ ጌታ ተብሏል ወይ? ይሄን አገኘህ? እያንዳንዱ ጋር ሰጣለሁ፣ ችግር የለም። እኔ በአብ እንዳለሁ በሱም በእነሱም ውስጥ አለ አብ የተባለላቸው ወይንም አምላክ አለ በውስጣቸው የተባላለ ወይ የገዛ መጽሐፍህ ላይ ስጣለሁ። ገብቷል አይደል? በገዛ መጽሐፍህ ላይ እኔ በአንተ በአብ እንዳለሁኝ ሁሉ እኔም በእናንተ ውስጥ እንዳለሁ እያለ ሐዋርያቶችን በመካከል በእነርሱ ውስጥ መለኮት እንዳለ እንዳንተ ያረዳድ ማለት ነው ተናግሯል። ኢየሱስ ክርስቶስ ተናግሯል። ኢየሱስ ክርስቶስ እናሳያስ ነው። እሺ እንየው እስኪ አንዴ ላሳይህ። አብዱልከሪም አለ አብዱልከሪም ቆይ ላሳይህ። ዮሐንስ ወንጌል ምዕራፍ 17 ከማ አና ፊከ አዩሀል አብ ዮሐንስ 17:21 ያው እነዚህ ጋር ምን ይላል? 21ን በደንብ አስተውሉ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ እኔ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም። አሁን በደንብ አስተውል። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ በማን እነርሱ የተባሉት ማን ናቸው? ሐዋርያቶች አይደለ?
በማንና በማን ውስጥ አሉ? እነርሱም በአብና በኢየሱስ ክርስቶስ። አዮ ስለዚህ አምላክ ናቸው እነሱ። አይ ምን መሰለህ እሱ እሺ፣ እንዴት ህይወትን ሊል ቻለ? አሁን ደግሞ ወደሱ እንምጣሽ። ህይወት ሲል ኢየሱስ ክርስቶስ አንደኛ በመጀመሪያ ልታውቅ የሚገባው ህይወትን ለራሱ ተሰጥቶ ነው ኢየሱስ ክርስቶስ አይደለ? አይ ቃል ነው ኢየሱስ ቃል ነው። አሁን ስለ ቃል እንመጣለን እኮ እንመጣለን፣ ግን አስረዳኝ እኮ ላስረዳ። ህይወት የሚለውን እንዴት ህይወት ላይ ሊል ቻለ የሚለውን ስለጠየቅ ህይወት የሚለውን ጉዳይ እንጨርስና ወደ ቃልነት ደግሞ እንመጣለን። ችግር የለውም። በመጀመሪያ የምንነሳው ግን ህይወት ሲል ጊዜ ክርስቶስ ያ ህይወት የሚሰጥ አካል መስሏቸው ከሆነች ሰው የሚኖርባትን ያን እንዳልሆነ ላስረዳ ዘንድ ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ህይወትን ተሰጥቶ እንደሆነ ልክ እንዳንተ ህይወትን እንደተሰጠ ለእርሱም ህይወት እንደተሰጠ ታውቃለህ አታውቅም? አይ እኔ አላውቅም። እሱን ግን ቃል ነው፣ እሱን አላምንበትም። እንድታምን አድርገህ ነው። መጽሐፍ ላይ ኢየሱስ ክርስቶስ ምን አለ መሰለህ? አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጥቶታልና ይላል። ህይወትን ተሰጥቷል ኢየሱስ ክርስቶስ። አያርላ አንተም ህይወት እንደተሰጠው እርሱም ህይወትን ተሰጥቷል። ያ ስጋውን ተሰጥቶ ነው፣ ህይወቱንም ተሰጥቶ ነው። ልክ አንተ ስጋም ህይወትህም እንደተሰጠ ማለት ነው። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ያ ጽንስ ከአምላክ ዘንድ የተሰጠ ለድንግል ማርያም የተሰጣት ነው። ገብቶሃል አይደል? ያ ስጋ ማለት ነው። ህይወትንም ልክ እንደው ተሰጥቶ ነው። አሁን ህይወት ነኝ ሲል ክርስቶስ ታዲያ ምን ለማለት ነው ከተባለ በእርሱ ኢየሱስ ክርስቶስ ያስተማረውን ትምህርት በማወቅ የዘላለማዊ ህይወትን ስለሚገኝ ነው። ይህን ያልኩት እኔ ሳልሆን ራሱ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? ይህች ነች የዘላለማዊ ህይወት አለ። አየህ፣ ያችም የዘላለማዊ ህይወት ምንድነች? ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እንደሆንክ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት። አየህ፣ አንድና ብቸኛ እውነተኛ አምላክ አብ አለ፣ ክርስቶስ ደግሞ የእርሱ መልእክተኛ ነው ብሎ ማወቅ፣ ይሄ ነው የዘላለማዊ ህይወት። ይሄን ይሰጣል ኢየሱስ ክርስቶስ። ይሰማል ልጆች ወይንስ ተቋርጧል? ይሰማል። በጣም ጥሩ። ይሄን ይሰጣል ሲባል ጊዜ ያሳውቃል ማለት ነው። እኔ ለምሳሌ የዘላለማዊ ህይወት እሰጣለሁ ለሰዎች። አብዱልከሪም ይሰጣል፣ ማንኛውም ሰው ይሰጣል። ሙስሊም የሆነ ሰው ምንድን ነው የሚሰጠው ታዲያ ከተባለ ሰው የዘላለማዊ ህይወትን የሚወርስበትን እውቀት ይሰጣል ማለት ነው። ክርስቶስም ምን አለ? ይህን ያውቁ ዘንድ አለ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እንደሆንክ ያውቁ ዘንድ እኔም ኢየሱስ ክርስቶስ ከአንተ የተላኩኝ መልእክተኛ እንደሆንኩኝ ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ይህንን ይሰጣል ክርስቶስ፣ ያስተምራል። ስለዚህ ማንኛውም ነቢያት በዚህ የተገለጸ ነው። የዘላለማዊ ህይወትን ያስተምራሉ ነቢያቶች። የዘላለማዊ ህይወት ምንድን ነው ከተባለ ስለ አንዱ አምላክ ማስተማር ነው። ክርስቶስ ይህን ያስተምር ነበር፣ ሙሴ ያስተምር ነበር። ሁላቸውም የግዴታ ይህን ቃል መናገር አይጠበቅባቸውም። በዚህ መገለጫ እነርሱም ራሱ ይሰራልና በእነርሱ ላይ ማለት ነው። ይህን ይመስላል። እሺ ያው እኔ ብዙ ጊዜ እሱ ስልክ እንደዚህ መጽሐፍ ቅዱስ ላይ ክርር ያልኩ ልጅ አይደለሁም። ያው ስታስረዳኝም የተረዳሁት ነው። ግን ኢየሱስ ክርስቶስ ቃል ነበር ብሉይ ኪዳን ላይ። አሁን ያው ምዕራፎች ምናምን ባላውቅም ብሉይ ኪዳን ላይ ቃል ነበር፣ በማርያም እንደሚመጣ ያው ተገልጿል አይደል? በማርያም ይመጣል ተብሎ የተገለጸበት አንድ ቦታ የለም ብሉይ ኪዳን ላይ። ግን እንስማቸው አለ። ግን ያው ምናልባት ሌላ ጊዜ ከተገናኘን ገልጬ ምናምን እንትን ብዬ አሳያለሁ እንጂ አለ። ጭራሽ ማርያምም አልተጠቀሰችም በስም ደረጃ መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ የለችም። ግን እኛ እንደዛ ብለን እናምናለን። ችግር የለውም። ኢየሱስ ክርስቶስ ከድንግል ማርያም ተወልዷል፣ በቃል አማካኝነት ተገኝቷል ብለን እናምናለን። ችግር የለውም። በቃሉ አስገኝቶታል። አይ እናንተ ጋርም እኮ አለ እሱ። ለምሳሌ ጅብሪል መርየም ጋር በስተንፋሱ ምናምን ነገር ትክክል። እኛ ጋርም አለ። ግን ብሉይ ኪዳን ላይ ያልከው ስህተት ነው። ብሉይ ኪዳን ኢየሱስና ማርያምን በስም ደረጃ አያውቃቸውም። አንዲት ቦታ ላይ ኢየሱስ የሚል ቃል የለም። ብሉይ ኪዳን ላይ በስም ደረጃ አልተነገረለትም። አንዲት ቦታ ላይ ማርያም ትመጣለች ወይም ስለ ማርያም የተነገረ በስም ደረጃ የለም። ብሉይ ኪዳን ላይ አይታወቅም። አይ ተሰቅሎ በሶስተኛው ቀን እንደሚነሳ ምናምን ይኸው ተተንብየዋል።
የለም እንደሱም የሚል የለም መጽሐፍ ቅዱስ ላይ ተሰቅሎ አይ በሶስተኛው ቀን ይነሳል የሚል የለም። በብሉይ ኪዳን ላይ እንደሱ የሚል ትንቢት አልተነገረም። አይ ይሄ እኔ በብሉይ ኪዳን ተነግሮለት ምናምን የሚሏቸው እናንተ ለመሰከስ ነው። ወላሂ አይ የለም መጽሐፍ ቅዱስ እሱ ኪዳን ላይ እሱ ኢየሱስ የሚል ስም ራሱ አይታወቅም። እሺ እሱ ይኸውልህ እኔ እርግጠኛ ነኝ ሳይ ይሄ አለ ያው መከራከሪያ ይሆንብን እንጂ እኔ ስላነበብኩ ነው አለ እንደሚገረፍ እንደሚሰቀልልን ያው ተጽፏል። ግን ምናልባት አንተ ስላላየው ነው ይሰቀላል የሚል የለም። ሲጀምር ብሉይ ኪዳን ላይ የለም። እሱ አለ ከምር 100% እርግጠኛ ሆኜ ልንገርህ እኔ አመጣልህ ማይመች ቦታ ስለሆንኩ ነው አመጣልህ ነበር። በቀራኒዮ ላይ ወይስ ተቆርጧል? ይሰቀላል ምናምን የሚል የለም ብሉይ ኪዳን ላይ። አይሽ እኔ ይኸው በደንብ ተዘጋጅቼበት ምናምን እመጣለሁ። እሱ አለ ብሉይ ኪዳን ቀድሞ ሲጀመር ይሰቀላል የሚል ቃሉ ራሱ የለም መጽሐፍ ቅዱስ ላይ። ብሉይ ኪዳን ላይ እንደዛ የሚል በፍጹም አልተነገረም። እሺ ወርዷል። እሺ ልጆች ሳላችሁ እሺ ይሰማል። ተቋርጧል እንደ ልጆች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይሰማል። እኔ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? የአምናው ረመዳን አልጦምኩም ነበር። እሺ ሚዩት አድርገሻል መሰለኝ። ቴዳ ሰላም፣ እንዴት ነህ? አይሰማም? ሰላም ይብዛው። እንዴት አለ? እግዚአብሔር ይመስገን። ወላሂ አልሐምዱሊላህ። እሺ ጥያቄ ነበረኝ እሱ። እሺ ጥያቄ ምንድን ነው? በቁርአናችሁ ውስጥ ወይም ደግሞ በቅዱስ ቁርአናችሁ ውስጥ ስለ ኢሳ የተነገረ ቃል አለ። ይህም ቃል ኢሳ አልመሲህ መሆኑን የተናገረው ራሱ ኢሳ ስለ ራሱ ነው ወይስ አላህ ነው ስለሱ የመሰከረው? አላህ ሱብሓነሁ ወተዓላ ነው። እሺ ኦኬ፣ እስልምና እንደዛ ነው የሚያምነው ማለት ነው። እኛ መሲህ ነው ብለን እናምናለን፣ ክርስቶስ ነው ብለን እናምናለን። እሺ እንጂ ራሱ ኢሳ እኔ አልመሲህ ነኝ ብሎ የተናገረበት ስፍራ የለም ማለት ነው። ጥያቄ ምንድን ነው? ጨረስክ? እሱ ነው ያው አላህ ሱብሓነሁ ወተዓላ የተናገረለት ጥያቄ ምንድን ነው? ልክ እንዲሁም በክርስትና አስተምህሮ እግዚአብሔር አብ ስለ እግዚአብሔር ወልድ አምላክነት ይናገራል እና ስለ አምላክነትና ስለ መሲህነት ምን አገናኘው? ሀሎ፣ ስለ አምላክነትና ስለ መሲህነት ምን አገናኘው? ሁለቱ ተቃራኒ ነገራቶች ናቸው። ሁለቱን ለማመሳሰል የሄድክበት መንገድ ስህተት ነው። እሺ መሲህ ማለት የአምላክነት መገለጫ አይደለም ሲጀመር። ምክንያትነት ስላለኝ ነው እሱዬ። ምክንያቱም እንዴት መሰለህ ማድረግ ያለብህ አሁን አንተ መሲህና አምላክ የሚለውን አንድ አይነት ባህሪያቶችና መገለጫዎች ከሆኑ የዛኔ አመሳስለህ መጠየቅ ትችላለህ። እኔ ስለ ሰው ጠየቅኩህና ስለ በግ የተነገረውን አምጥቼ ይህን ማመሳሰል የማይሆን ነገር ነው። ስለ አምላክነትና ስለ ፍጡርነት እንትን ብለህ አንስተህ
ያንን አንድ አይነት ጥያቄዎች ለማድረግ የምትሄድበት መንገድ ይሄ ስህተትን አያስኬድም። እኛ ቃል በቃል አምላክ ነኝ ብሏል ወይ ኢየሱስ ክርስቶስ ብለን ስንጠይቃችሁ ወፍ የለም። ለዚህ ግን ምን ትላላችሁ? ኢየሱስ እኔ መሲህ ነኝ ብሏል ወይ? ምን አገናኘው? መሲህ ማለት አምላክ ነኝ ማለት ቢሆን ኖሮ ችግር የለውም፣ ትክክል ነው አካሄዱ። ግን መሲህ የሚለው የፍጡር ባህሪ እንጂ የአምላክነት ባህሪ አይደለም፣ የአምላክነት መጠሪያ አይደለም። ልክ ነው እሱ። ግን ይሄንን ጥያቄ ያነሳውበት ዋና ምክንያት ምንድን ነው? ይሰማቸዋል? አዎ ይሰማኛል። እኔ ይሰማኛል እሱ። እሺ ቀጥል። አላህ ኢሳ አልመሲህ መሆኑን ተናግሮ የአላህ ተከታዮች ወይም ደግሞ ቁርአንን እናምናለን ያሉት ሙስሊሞች ኢሳ አልመሲህ መሆኑን አምነዋል። ልክ እንደዚሁም ደግሞ በመጽሐፍ ቅዱሳችን ክርስቲያኖች እግዚአብሔር አብ ስለ እግዚአብሔር ወልድ አምላክነት አስረግጦ የሚናገርባቸው ብዙ የመጽሐፍ ቅዱሶች ክፍሎች ኖሮ ሳለ እናንተ ግን ለምንድን ነው እግዚአብሔር አብ ስለ ወልድ የመሰከረውን ሳይሆን ራሱ ወልድ እኔ አምላክ ነኝ ብሏል ወይ እንዴ? ቁርአን ውስጥም ታዲያ እኮ እንደናንተ እምነት እንደናንተ እምነት አምላክ ራሱ ተገልጦ መጥቷል ብለህ ስለምታመን አምላክ ራሱ ተገልጦ መጥቷል ብለህ ስለምታመን የዛኔ እሱ ተገልጦ መጥቷል ብለህ ባትኖሩ ችግር የለውም ነበር። ገብቶሃል አይደለ? በመልአክ በኩል ቢናገርም ችግር የለውም። ነገር ግን ራሱ አምላክ ተገልጦ መጥቷል፣ ሰዎችን አናግሯል፣ አስተምሯል ብለህ ካመንክ ያ አካል ስለ ራሱ በርካታ ቦታ ላይ ተናግሯል። እኔ ሰው ነኝ፣ እኔ መልእክተኛ ነኝ እያለ በርካታ ቦታ ሲናገር፣ አንዲት ቦታ ላይ ግን እኔ አምላክ ነኝ ብሎ የተናገረበት ቦታ የለም ነው። አይ አለ እኔ አምላክ ነኝ ብሏል ኢየሱስ ክርስቶስ ካልክ ማሳየት እሱ። እሺ በእርግጥ ልክ አንተ እንዳልከው ነው። ኢየሱስ ቃል በቃል እኔ አምላክ ነኝና አምልኩኝ ብሎ ባይልም ግን አምላክ ብቻ ሊጠቀማቸው የሚገቡ ቃላቶችን ግን ሲጠቀም ደግሞ እናያለን አይደል? መጽሐፍ ቅዱስ ላይ ለምሳሌ በዮሐንስ ራእይ ላይ እኔ ያለውና የነበርኩ ወደፊት የምኖር አይደል ያለው? እኔ መጨረሻም ጅማሬም መጨረሻም የሌለኝ አልፋና ኦሜጋ ነኝ ብሎ ለዮሐንስ ሲናገር ነበር ጌታ ኢየሱስ አይደል? የሰው ልጅ እስከሆነ ድረስ ጅማሬ አለው። የጅማሬ መጨረሻም የሌለኝ ብሎ ኢየሱስ ክርስቶስ ተናግሯል። አልፋና ኦሜጋ ያለውና የነበርኩኝ ማለት ነው። ተው ጅማሬ የሌለኝ መጨረሻ የሌለኝ ካለ ኢየሱስ ክርስቶስ አንደኛ አላለም። ግን የቃላት ችግር ወገን ቃሉ ምንድን ነው የሚለው? አልፋና ኦሜጋ ያለውና የነበርኩኝ። ማናችንም ብንሆን በዚች ምድር ላይ ስንኖር ካለመኖር ነው ወደ መኖር የመጣ ነው አይደለ? ኢየሱስም እንደዚያው ነው። ለታየህ ማስረጃ ኢየሱስም ልክ እንደኔ እንዳንተ ካለመኖር ወደ መኖር ነው የመጣው። ማስረጃ ላሳየህ በመጽሐፍ ቅዱስህ ላይ ያለውና የነበርኩኝ። ታዲያ ለምን አለው እሱ እንደሱ ተብሎ የተናገረው እንደውም ከማንም በላይ ጊዜ ዘመን የማይቆጠርለት መጀመሪያ መጨረሻ የሚልል ነው መልከ ጸዴቅ እንጂ ኢየሱስ ክርስቶስ አይደለም። እንደ መጽሐፍ ቅዱስ ከሄደ ምን ትላለህ? መጀመሪያ መጨረሻ የሌለው እሱ መልከ ጸዴቅ ነው። ለምን እሱን አታመልከው? የሚል ነው ይሄ ማዕረግ ታዲያ የሚገባው ለአምላክ ብቻ እኮ ነው አይደለ? እኮ ስለዚህ መልከ ጸዴቅ አምላክ ነው ማለት ነው። እንግዲህ እኔ ያለውና የነበርኩኝ ካለ ይሄንን ቃል ሊጠቀም የሚችለው አምላክ ብቻ ነው። እንግዲህ እያለ ያለው ኢየሱስ እኔ አምላክ ነኝ እያለ ነው ማለት ነው በሌላኛው ቋንቋ። መልከ ጸዴቅ አምላክ ነው አይደለም ነው አንተ ጥያቄ። ልክ ነህ። መልከ ጸዴቅ ማለት እኮ ያው የክህንነት አገልግሎት የሚያገለግል ነው እኮ አይደለ? አይደለም። መልከ ጸዴቅ ከክርስቶስ በላይ መለኮታዊ ባህሪያቶች አሉት። እንደናንተ ግንዛቤ ለምን አምላክ አታደርጉትም? ልክ ነህ እኮ ሀሳብ ይገባኛል። ግን እኔ አሁን ጥያቄ የሆነብኝ ነገር ምንድን ነው፣ አምላክ ብቻ ሊጠቀማቸው የሚገቡ ቃላቶችን ኢየሱስ ለምን ሰው ሆኖ ተናገራቸው ነው። ይኸውልህ
እሱን እያልኩኝ ያለሁት እና ወደዛ ወደ ቃሉ እንዲህ ብለዋል አላለም ወደሚለው ከመሄዳችን በፊት ሌላ ሰው ተናግሯቸው ብታገኙ አንተ የምትፈልጋቸውን ቃላቶች ያ አካል አምላክ ሊሆን ይችላል ወይ? ይሆናል ልክ ግን ታዲያ ሐዋርያቶች ታዲያ ለምን ይሄንን ቃል አስገቡት ነው? ምክንያቱም ኢየሱስ አምላክ መሆኑን ካላወቁ ወይም ደግሞ ካላመኑበት እንዲህ አይነት ቃላቶችን ሲናገር ቃሉን ከማስገባት ይልቅ ባያስገቡት ኖሮ እኮ ይሻል ነበር እኮ። ምክንያቱም ሰው እስከሆነ ድረስ ለምንድን ነው እንዲህ አይነት ቃልስ የሚጠቀመው ብሎ ነገራችን ይኸውልህ፣ ችግር የለውም ለሰው የሚነገር መልከጼዴቅ እንደ ምሳሌ እያመጣንልህ ነው። መልከጼዴቅ ያለ የነበረ ለዘላለም የሚኖር ተብሎ ተገልጿል። አምላክ ነው ወይ ያልከው ነው። ለዘመኑ ጅማሬ የለውም ፍጻሜ የለውም ይላል። አምላክ ነው ወይ ያልከው ነው። አምላክ ነው አይደለም? ይሄ አምላክ ነው፣ ከባህሪው አንፃር አምላክ ነው። አላሁ አክበር። ስለዚህ መልከጼዴቅ አራተኛ ሥላሴ መሆን አለበት ማለት ነው አይደል? እንደዛ አይደለም። መልከጼዴቅ እኮ ያው ራሱ ኢየሱስ እኮ ነው አይደለ እንዴ? አይደለም። ኢየሱስና መልከጼዴቅ አይገናኙም። መልከጼዴቅ በጣም ይበልጣል። ላሳየህ ማስረጃ። በእግዚአብሔር ተመስሎ አይደለም የሚለው ሰው አንዴ ላሳየህ። ረመዳን ይመቻል እንትን ለመግለጥ እኔ ራት እየበላ ነው። አሰላሙ አለይኩም ወራህመቱላህ። ረመዳን ይመቻል? ይመቸኛል። ዕብራውያን ምዕራፍ 7 ከቁጥር 1 ጀምረህ እንትን በለህ አጣለህ ልክፈት። እሺ ምዕራፍ 7 ነው። ከአንድ ጀምሮ አሁን ተመልከተ። ይኸውና እዚህ ጋር ቁጥር 3 ላይ ምን ይላል መሰለህ? ስለ መልከጼዴቅ ቴዳ መልከጼዴቅ እንዳውም ከኢየሱስ ክርስቶስ እንደሚበልጥ እዚህ ጋር ትረዳለህ። ስለ መልከጼዴቅ ምን ይላል? አባትና እናት የትውልድ ቁጥር የሉትም አለ። ኢየሱስ ግን ቢያንስ እናት አለው አይደለ? ቴዳ ያ ልክ ነው። መልከጼዴቅ ግን ጭራሽ እናትና አባት የለውም እያለን ነው። ስለዚህ በዚህ ራሱ ይበልጣል። አባትና እናት የሉትም። ቆይ አንዴ ቃሉን እስቲ አንዴ ሊየው ዝቅ አድርግልኝ በለው እስቲ። ቁጥር 1 ዝቅ አድርግና የሳሌም ንጉሥ የልዑል እግዚአብሔር ካህን የሆነ መልከጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድም ቁጥር የለቱም፣ ለዘመኑም ጥንትም ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ከክርስቶስ ጋር ብናወዳደራቸው ይሄ ይበልጥ። አንደኛ አባትና እናት የትውልድ ቁጥር የሉትም ይላል። ክርስቶስ ግን ቢያንስ እናት አለው አባት ባይኖረውም፣ ስለዚህ በዚህ በለጠው። ሌላው የትውልድ ቁጥር የሉትም ይላል። ኢየሱስ ክርስቶስ የትውልድ ቁጥር አለ የለውም? ኢየሱስ ክርስቶስ የለውም አለው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 አውጣለት አንዴ። የኢየሱስ ክርስቶስ የትውልድ ቁጥር እሱ በስጋ የተገለጠበት ወራቱ ነው። ለአምላክነቱ ግን ቆይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይህ ነው ይላል። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብ። ያው የክርስቶስ የትውልድ ሐረግ ይሄን ይመስላል። የመልከጼዴቅ እንድታሳይ ትችላለህ? የለውም አይደለ? መልከጼዴቅ ልክ ነው። እሱዬ ግን ምንድን ነው ይሄኛው ጥቅስ ማቴዎስ የኢየሱስን በስጋ የዳዊት ዘር ልጅ መሆኑን ለማሳየት እንጂ እኮ በስጋ በመለኮት የሚል የለም። ቴዳ በስጋ በመለኮት የሚል የዘር ሐረግ የለም። አምላክ የዘር ሐረግ የለውም ሲጀመር፣ እርሱም ለአብ ነው። ክርስቶስ ግን ፍጡር ለመሆኑ ማስረጃ ያው የሰው የዘር ሐረግ አለው፣ ሰው ነው። አንዴ እሱ የዚች ጋራ ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል አይደለ? ይላል። በመጀመሪያ ቃል ከነበረ
ከእግዚአብሔር ጋር የነበረው ቃል እግዚአብሔር እንደሆነ ታምናለህ? ከዚህ መጽሐፍ አውድ አንጻር ኢየሱስን ምን አመጣው? ዮሐንስ 1:1 ላይ የለም ኢየሱስ የሚል ቃል። እሱን ላሳየህ እኮ ነው እኮ። ችግር የለውም ማስለ ዮሐንስ 1:1 ላይ ኢየሱስ የሚል ቃል አለ። በደንብ አይ ዮሐንስ 1:1 ላይ እንዳወጣለት ያውን የታለ ኢየሱስ? አይ በአንድ ጥቅስ ሳይሆን የመጽሐፉን አውድ ብናይ ጥሩ አይመስልህም? ኖ ሙሉ መጽሐፉን አይተህ ኢየሱስ የሚል ስም ከዛ ልታወጣልኝ ሳይሆን ዮሐንስ 1:1 ላይ እዚህ ጋር ቃል የተባለው ኢየሱስ ነው የሚለውን አሳየኝ። እዚህ ቦታ ላይ እኮ እሱን ላሳየህ እኮ ነው እኮ። አያሳየህ እሱን ላሳየህ ነው። ቃሉን እናንብበው። ቃሉ ምናልባት ታገሰኛለህ። ነው አነበብከው እኮ። አሁን ጥያቄው አሁን ዮሐንስ 1:1 ላይ ያውና እዚህ ጋር ኢየሱስ የሚለው ቃል የታለ ነው ጥያቄው እኮ። እሱን ላሳየህ እኮ ነው እኮ እሱዬ እኮ ያሳየን። ያው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበር ይላል አይደል? ቁጥር 17 ላይ እስቲ አንዴ ታወጣልኛለህ? ምን አገናኘው? የለም ቁጥር 1 ላይ ቁጥር 1 ላይ ኢየሱስ የሚል ቃል የለም። በዚህ ቃል ማን እንደሆነ ቁጥር 17 ላይ ስለሚፈታው ነው። ሲጀምር 14 ላይ ነው ያለው። አይገናኝም እያልኩህ ነው። የት እንዳለ እንኳን አታውቀውም። 17 ላይ እሱን ጥቅስ እኮ ነው ብዬ እኮ ነው። አንዴ አይገናኝም። ትሄዳ እዚህ ጋር ሁሉን ነገር ፈጸመ። ያው አምላክ ተናጋሪ እንደሆነ እና አምላክ ቃል እንዳለው እየገለጸ ነው። ቃል ስንት ትርጓሜ በመጽሐፍ ቅዱስ ላይ ትሄዳ? ልክ ነህ። ቃል በራሱ በመጽሐፍ ቅዱሳችን ውስጥ እኮ ብዙ አይነት ፍቺ አለው። ግን ከዚህ ከዮሐንስ ወንጌል ምዕራፍ 1 አንጻር ግን ቃል የሚለው ፍቺ ሌላ ትርጉም ነው ያለው ለማለት ያክለው። ምክንያቱም ቃልም ልክ ነህ። ይሄኛው እሶይ ይሄኛው ቃልና በዮሐንስ ወንጌል ምዕራፍ 1 ላይ የተጠቀሰው ቃል ልዩነት አለው ለማለት ፈልጌ ነው። ይኸውልህ ቁጥር 1 ላይ ያለውና 14 ላይ ያለው የተለያዩ ናቸው። አንደኛ ቁጥር 1 ራሱን አንዴ ንካው። ቁጥር 1 ላይ ያለው ያሽ ቁጥር ራዕይ ምዕራፍ 19 ቁጥር 13 ምር የሚለው በደም የተረጨ ልብስ ተጎናጽፏል። እታች ችግር ሙሉ መጽሐፍ አንብብ፣ ችግር የለም። አረ ከእታች ኢሳያስን ለምን አለፍከው ነው? ያው ኮት የተደረገው እነኝን አንድ ላይ ስለሆነ አንድ ላይ ለምን እያብራራ ሂዳ። ኢሳያስን ኮት ተደርጎ ስለሆነ እዚህ ጋር ያለው ልክ ነህ። ከአፌ የሚወጣ ቃል እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማልና ወደ እኔ በከንቱ አይመለስም ይላል። ይሄ እግዚአብሔር ለፍጥረታቶች ወይም ደግሞ ለተናገረው ቃል ያ ቃል ሳይፈጽም ወይም የሆነ ነገር እግዚአብሔር የፈለገውን ሳያደርግ እንዲሁ በከንቱ ወደ እግዚአብሔር አይመለስም። ዮሐንስ ራዕይ ምዕራፍ 19 ቁጥር 13 ላይ ግን ይሄ በኢሳያስ 55 ቁጥር 11 ላይ ከተጠቀሰው ቃል ከሚለው አውድ አንጻር ፈጽሞ የተለያየ ነው ለማለት ፈልጌ ነው። ምክንያቱም በዮሐንስ ራዕይ ምዕራፍ 13 ላይ አንዴ በዮሐንስ ራዕይ ምዕራፍ 19 ቁጥር 13 ላይ እንዲህ ይላል፣ በደም የተረጨ ልብስም ተጎናጽፏል። አንዴ አንብብል ምሮ የሚለው እንቱና ከላኝ ነው ተጽፏል። ስሙም ነው አይደል የሚለው? አዎ ስሙም የእግዚአብሔር ቃል ተብሏልና ይላል። ልብ በሉ እዛ ጋራ ከአፌ የሚወጣ ቃል ብሎ በኢሳያስ ምዕራፍ 55 ቁጥር 11 ላይ ከእግዚአብሔር የሚወጣ አፍ ቃል ብሎታል። በዮሐንስ ራዕይ ላይ ምዕራፍ 19 ቁጥር 13 ላይ ግን ይህ ቃል ግን ምን ይላል? ስሙም የእግዚአብሔር ቃል ነው ይላል። ልብ በሉ በዮሐንስ ወንጌል ምዕራፍ 1 ላይ ቃል የተባለው ኢየሱስ መሆኑን ማሳያ ሊሆነን የሚችለው አትሰማም እንዴ? ኢየሱስ ሌላኛው ቅጥል ስሙ ቃል የሚለውን ትርጉም ለመስጠት ነው። ኢየሱስ በመጽሐፍ ቅዱስ ላይ አንድ ቦታ ላይ እኔ ቃል ነኝ ብሎ ተናግሯል። እሱ ቀደም እኮ መለስኩልህ እኮ በቁርአን ውስጥ ኢሳ እኔ አልመሲህ ነኝ ብሎ ተናገረበት። ቁርአን ማስረጃ ይሆነህም። ስለ ቁርአን ትጠይቀናለህ። ቆይ ማስረጃ ይሆነህም ስለ ኢየሱስ ቃልነት። ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኔ ቃል ነኝ ብሎ ተናግሯል ወይ? አሁንም እኮ እኔ ጥያቄን በጥያቄ ነው መልሰው። በቁርአን ውስጥ መጽሐፍ ቅዱስ ላይ
እኔ ቃል ነኝ ብሎ ኢየሱስ ክርስቶስ የተናገረበት ቦታ አለ የለም? እኔ የለም ነው የለም። በጣም ጥሩ። እግዚአብሔር እሺ፣ ችግር የለም ሙሉ ሁሉ ነው ጠይቃለሁ። እግዚአብሔር ኢየሱስ ቃል ነው ብሎ የተናገረበት ቦታ አለ የለም? እግዚአብሔር ያ ቃል በቃል ኢየሱስ ቃል ነው ብሎ የተናገረበት ቦታ የለም። ኢየሱስ እሱ ቃል ነው ብሎ የተናገረበት ቦታ የለም። ችግር የለውም። ኢየሱስም አላለም፣ እግዚአብሔርም አላለም። እሺ ከመጽሐፍ ቅዱስ ጸሐፊያን አንድ እንኳን ኢየሱስ ቃል ነው ብሎ የተናገራለ? ቃል በቃል ኢየሱስ ቃል ነው ባይልም ግን የለም ጭራሽ። ግን እነሱ ክርስቲያኖች ምን ያደርጋሉ? እግዚአብሔር ያላለውን ኢየሱስ ያላለውን ሐዋርያቶች ያላሉትን አይ ቃል ነው በቃ ብለው ግግም ይላሉ። ማንም ግን የቀደማቸው ጸሐፊው ቅዱስ ሐዋርያው ዮሐንስ አይደለ? በዚህ ታምናለህ? ስለዚህ ይሄ ሰው የእግዚአብሔር ሰው ነው አይደል? ስለዚህ እሱ ራሱ አላለም ኢየሱስ ቃል ነው ብሎ የተናገረበት ቦታ የለም። ትሄዳ አሁን እኮ እሱ ስማኝ፣ አንዴ አድምጠኝ። ለምሳሌ ቃል በቃል ዮሐንስ ምዕራፍ 8 ላይ ጌታ ኢየሱስ የተናገረው ቃል እኮ አለ። እናንተ ከምድር ናችሁ እኔ ግን ከሰማይ ነኝ ብሎ የተናገረበት ቦታ አለ አይደለ? ጌታ ኢየሱስ ሐዋርያቶችንም ከሰማይ ተብለዋል። ድንቅ አይደለም እሱ? ኖ እናንተ ከምድር ናቸው ያላቸው እኮ ለሐዋርያት እኮ ነው ራሱ ኢየሱስ። ዮሐንስ ወንጌል ምዕራፍ 8 እነሱ ራሱ ከሰማይ ተብለዋል። ከሰማይ ሲባል ምንም አዲስ ነገር የለውም። ከሰማይ ሲባል ጊዜ በአምላክ ትእዛዝ የመጣ መልእክተኛ መሆኑን ለመግለጽ እንጂ ሌላ አይደለም እሱ። አንዴ ቆይ አይደለም። አይ ምክንያቱም እኛ ብንሆን ሁላችንም ብንሆን መነሻችን ከምድር ነው አይደል? ከምድር ነው። እሱ ለምሳሌ እሱ ለመሆን ግዴታ እናትና አባት አስፈልገውታል። ኢየሱስ ግን ወደ ምድር ለመምጣት ያስፈልገው እናት እንጂ አባት አልነበረ። ምክንያቱም ኢየሱስ ከማርያም ከመወለዱ በፊት በመለኮትነት ከአብ ጋር አብሮ ይኖር የነበረ ቃል ነበር ነው ብዬንማ ክርስትና የሚያስተምረው። ማነው እንደሱ? ክርስትናማ እንደሱ ብላ ታስተምራችኋለች። ግን ክርስቶስ አላለም። ዮሐንስ ነው ያለው። ዮሐንስ ክርስቶስ ሰው ከመሆኑ በፊት አምላክ ነበር ብሎ ተናግሯል። በደንብ የቱ ጋር? ይሄው እየተናገርኩኝ እኮ ነው። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል። ቃል ቆይ አንተ አሁን እሱ ከዚህኛው አውደ አንጻር አንተ ንግግር ብለን የፈታው ማን ነው? ኢየሱስ ነው ያለው እዚህ ጋር ነው አሁን ጥያቄው። ኢየሱስ አንድም ቦታ ላይ ማን ነው? ዮሐንስ ኢየሱስ ቃል ነው ብሎ የተናገረበት ቦታ የለም አልክ እኮ። አሁን አዳምጥ። ለማንኛውም ግዴታ ኢየሱስ ቃል ነበር ብሎ መናገር ነበረበት ማለት ነው እሱ። እና ታዲያ ማን ነው ታዲያ ክርስቶስ ቃል መሆኑን የነገራችሁ? ራሳችሁ በራሳችሁ ሐዋርያ ሳይናገር ኢየሱስ ሳይናገር እግዚአብሔር ሳይናገር በራሳችሁ። እንደዛ አይደለም እሱ። ቆይ አንዴ ምንድን ነው አንተ ኢየሱስ አልመሲህ መሆኑን ያመንከው ኢየሱስ ቃል በቃል እኔ አልመሲህ ነኝ ስላለ አይደለም አይደለ? አላህ ስለሱ ችግር የለውም። እሺ እግዚአብሔር ኢየሱስን ቃል ነው ብሎታል ወይ? ስለ ቅድም አላለውም አልክ እኮ። በአንተ በመጣበት መንገድ ራሱ አምላክ ብሎታል። ስለሱ እንመጣለን። ስለ ቃል እያወራን ነው። ቆይ አንዴ። እግዚአብሔር አንድ ቦታ ላይ ኢየሱስ ቃል ነው ብሎ የተናገረበት ቦታ አለ? እንደዛ የለም። ጎበዝ እኮ ነው ቃል በቃል እንዲህ ቦታ ላይ ምን መሰለህ ግን ኢየሱስ አምላክ መሆኑን የሚሰጡ የመጽሐፍ ቅዱስ ፍንጮች አሉ። ሐሳቡ አለ፣ አውዱ አለ ነው። ለምሳሌ በመጽሐፍ ቅዱሳችን ውስጥ ሥላሴ የሚል ቃል በቃል ቃሉ የለም። ግን የሥላሴ አስተምህሮ ግን በቃ እዚሁ ላይ ሄዳ እዚሁ ላይ በቃሽ፣ እዚሁ ላይ እናውራ። በቃ ያው በመጀመሪያው ቃል ነበር ይላል። ስለዚህ ቃል የተባለው እዚህ ቦታ ላይ ኢየሱስ ነው ነው አንተ ሐሳብ አይደለ? በጣም ጥሩ፣ በጣም ጥሩ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ ይላል። ሁሉ በማን የሆነው? በኢየሱስ አይደለ? ስለዚህ ከኢየሱስ ክርስቶስ ውጭ ሌላ ማንም ሰማይና ምድርንም ሁሉን ነገር የፈጠረ የለም ማለት ነው አይደለ? አብና መንፈስ ቅዱስ ፈጥሯል አልፈጠሩ? ጥሩ ጥያቄ ነው። ግን ምንድን ነው ፍቺው? አብ ምንጊዜም እቅድ አውጪ ነው። ምክንያቱም እንጂ ፈጣሪ በባህሪ አባት ስለሆነ እንጂ ፈጣሪ አይደለም የፈጠረው። ስለዚህ ኢየሱስ ነው ማለት ነው አይደለ? አብና መንፈስ ቅዱስ አልፈጠሩም። ምክንያቱም ቃል ነው ከዛ ጀምረን ይዘን የመጣ ነው። ሁሉ በቃል ነው የሆነው እያለን ነው። ሰማይና ምድርን የፈጠረው ኢየሱስ ከሆነ ተመልከቱ፣ አብና መንፈስ ቅዱስ የፈጠሩ ነገር የለም ማለት ነው። እሱ ምንድን ነው
በዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አይደለም የሚለው? እንደዛ ነው የሚለው። እሱን እንመጣለን። እዚህ ቦታ ላይ ግን ቃል ነው የፈጠረው አይደለ? ሰማይና ምድር እንደ ዮሐንስ 1:1 ቃልም እግዚአብሔር ነበር። ይህንን መሳሳት የለብም። ቃል ሌላኛው ስሙ እግዚአብሔር ነው። ይሄ ማለት እግዚአብሔር ከእግዚአብሔር ጋር አብሮ ይኖር ነበር እንደማለት ነው። ሌላኛው ፍቺ። ስለዚህ እግዚአብሔርና እግዚአብሔር አብረው ነበሩ ማለት ነው ከመጀመሪያው ከጥንት ዓለም ጀምሮ። የቃል ሌላኛው ትርጉሙ ስንት እግዚአብሔር ነበሩ? አንድ እግዚአብሔር ነው ያለው። እግዚአብሔር ከእግዚአብሔር ዘንድ ነበረ። ማን ከማን ዘንድ ነበረ? እግዚአብሔር ከእግዚአብሔር ዘንድ። ይሄ ጥሩ ፍቺ ነው እንደውም። ቆይ እኮ ስለዚህ እግዚአብሔር የተባለው እዚህ ቦታ ላይ ቃል ነው አይደለ? አንዱ ቃል ነው፣ አንዱ እግዚአብሔር ነው። ልክ ነው። አንዱ ቃል ነው፣ አንዱ እግዚአብሔር ነው። ቃልም እግዚአብሔር ነው። ምክንያቱም ይህንን እንዳብራራ ምናልባት እድል ሰጠኛለህ። ነገረ ስላሴ ስለሆነ እድል እንዳልሰጠሁ አታድርግ እንጂ እያወራህ እኮ ነው። ትሄዳ አይደለማ እንደዚህ እያወራህ ነው። ስለዚህ ሶስት እግዚአብሔሮች አብረው ቁጭ ብለው ነበረ ማለት ነው አይደለ? ከጥንት ዓለሙ ጀምሮ አያቸው አይደለ? ሶስት አምላክ ነው። ስለዚህ እያመለካቸው ያላችሁት ሶስቱም ፈጣሪዎች ናቸው። እሱን ላብራራ ቆይ እንዳገድኩ ምናምን አታድርግ። በጥያቄና መልስ እየሄድን ስለሆነ ነው። ገብቶሃል አይደል? ሶስት እግዚአብሔር አይደለም፣ አንዱ እግዚአብሔር ራሱን በሶስት አካል የገለጠ ነው እያልኩ ያለሁት እኔ። ኖ ከመገለጡ በፊት ነው። በስጋ መገለጡ ሳይገለጥ በፊት ሰማይ ምድር ከመፈጠራቸው በፊት ሶስቱም ዘላለማዊ ማንነት ነበራቸው ለየብቻቸው ወይንስ አንድ አካል ብቻ ነበሩ? አካል ሶስት ነበረ። አንድ እግዚአብሔር ነው። ግን በኋላ ተገልጦ ሳይሆን ያ እግዚአብሔር ራሱን በስጋ ገልጦ ሳይሆን ከመጀመሪያው ጀምሮ ነበሩ ማለት ነው ሶስቱም። ጌታ ኢየሱስ ይባርክ። በቃ ትክክለኛው መልስ ይሄ ነው። ስለዚህ ሶስት አምላኮች አሉ ማለት ነው አይደለ? ሶስት አምላኮች አይባልም። አብ አምላክ ነው። አብ አምላክ ነው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ በፊት ወልድ አምላክ ነው በለኝ። ችግር የለውም። ሶስቱም አምላክ ናቸው። ሶስቱም አይባልም፣ አንድ አምላክ ነው የሚባለው። እሱ አብ ወልድ መንፈስ ቅዱስ ስንት አካል ነው አሁን የጠራሁት? ሶስት አካል። ልክ ነህ። ስለዚህ ሶስቱም አምላክ ናቸው። ሶስቱም አይባልም። ነገረ ስላሴ ላይ አንተ እኮ ሶስት ናቸው ያልከኝ ዘለቀ። ሶስት አብ ወልድ መንፈስ ቅዱስ ስንት ናቸው? እኔ ሶስት ናቸው አላልኩም፣ አንድ አምላክ ያልኩት። ስንት ናቸው? አብ ስንት ነው? አብ ስንት ነው? እሺ አብ ስንት ነው? አብ ስንት ነው ተብሎ እኮ አይጠየቅም። እሱ እንደዚህ አይነት ጥያቄ እኮ የለም ይባላል። መጽሐፍ ቅዱስ ላይ ላሳይ። አታውቅም ማለት ነው መጽሐፍህን። አብ ስንት እንደሆነ ተጽፏል መጽሐፍ ቅዱስ ላይ። ቆይ ላስተምርህ። እንደዛ አይደለም ይላል። ላሳየህ፣ ማስረጃ ልስጥህ ከመጽሐፍህ። አንድ አብ አለ። ልክ እኮ ነህ እኮ ግን አብ ስንት ነው ተብሎ ጥያቄ አይጠየቅም ይላል መጽሐፉ። አብን አንድ ብሎ ይገልጸዋል። በጣም ጥሩ። ልክ ነህ። ይሄንን እኮ ሳላቀርጭ ግን አብ ወልድ መንፈስ ቅዱስ ስንት ናቸው? በአካል ሶስት ሲሆን ግን አንድ እግዚአብሔር ነው። ስለዚህ ሶስቱም አምላክ ናቸው። አንድ አምላክ ሶስት አካሉን ገለጠ ነው ወይም በሶስት አካል ተገለጠ ነው። አንድ አምላክ በሶስት አካል ተገለጠ የሚለው የቱ ጋር ነው ያለው መጽሐፍ ቅዱስ ላይ? አሁን ለዛ እኮ ነው እኮ አያርለ እስካሁን ድረስ ሰምተኝ ቢሆን እኮ ነው ሳይሆን አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄው። ቴዳ እንዴ ነገረ ስላሴ አሁን አንተ በምትለው እኮ በአራት ነጥብ እንዲዝም እንደዚህ በማለት እኮ የሚመለስ አይደለም። ምክንያቱም አውደ ፍቺውን መረዳት አለብህ። በመጀመሪያ የተጠየቅከው የተናገርከው ቃል መጽሐፍ ቅዱስ ላይ አለ ወይ ነው። አንድ አምላክ ራሱን በሶስት አካል ገለጠ አልከኝ። ማን ነው እንደሱ ብሎ ያስተማሩ መጽሐፍ ቅዱስ ላይ ከነቢያት መካከል? ወይንም አንዲት ቦታ ላይ መጽሐፍ ቅዱስ ላይ እንደሱ የሚል ቃል አለ? ለምሳሌ የመጀመሪያውን ነገረ ስላሴን ያስተማረን በራሱ በብሉይ ኪዳን ውስጥ አይደለ? እግዚአብሔር አምላክ ራሱን የገለጠባቸው መገለጦች ነበሩ። ለምሳሌ ሰውንም በመልካችንና በምሳሌያችን አይደል? እንደ ምሳሌያችን ምን እንፍጠር ይላል አይደለ? ይሄ የተጠየቅከው በቀጥታ መልስ። ምን አልክ መሰለህ አንተ?
አንድ አምላክ ራሱን በሶስት አካል ገልጧል አልክ። እንደሱ ብሎ ያስተማረ አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄው። አለ። እኔም ጥያቄ ምንድነው ቃል በቃል ኢሳ አልመሲህ መሆኑን እኔ አልመሲህ ነኝ ብሎ የተናገረበት ቃል በቃል አለ ወይ ብዬ ጠየቅኩ አይደለ? ምንም